እና ሩታ ጠበቃ ቀጥራለች ባይዘውና መፈረም ብቻም ሳይሆን ያው ንብረቱን ለሁለት መከፈል እንዳለበት ነውና ያው እና አቤል ደግሞ በጣም እየተራራጡ ነው። ኦኬ በዋስ ለማስፈታት እስኪ ቤተሰብ ወደ ቡታጅራ እንደውልና ያለውን ነገር እናጣራ ማለት ነው። አብራችሁ እዚህ ተከታተሉኝ። እኔ ቀጥታ መስመር ብዙ ደውያለሁኝ። ሰላም እንዴት ነሽ? እስኪ ድምጽሽን ከፍ አድርጊው። ምንድነው ናብርሽ ዛሬ አለው? እኔ ስራ ላይ ሆኜ ማለት ነው። አስቸገርኩሽ አንቺ? ደውዬልሽ ነበር እኮ እኔ ደግሞ አልተመቸኝም ነው። እስኪ ምን አዲስ ነገር አለ በናብርሽ ዙሪያ ያለውን ነገር አሳውቂኝ። ያው አንቺ ታያቸዋለሽ፣ ተከታታያቸዋለሽ፣ ፖሊስ ጣቢያ ሄደሽ ነበር። ምን ተፈጠረ? እስኪ ስላለው ነገር አሳውቂኝ። ኦኬ በጣም ነው የከረረው ብታይ፣ በጣም የሚገርም ነገር ነው ያለው ሁኔታ ብታይ። እና ትላንት አብርሽ ፖሊስ ጣቢያ አድሮ ነበርና ዛሬ ቀርቧል። ኦኬ ጉዳዩ በጣም ነው የከረረው ብታይ። እሺ እና ሩታ ሄርሜላንም በትዳር ላይ ባሌን ጾታዊ ትንኮሳ ምናምን አድርጋል ብላ ከሰሰቻት ሄርሜላን ማለት ነው። አብርሽ ግን ያው ሄርሜላን አስመልጧታል። እሱ በሷ አይደራደርም እና በጋርድ ነው ይዟት ሄደው። የዛ ቀን ትዝ ካለሽ እኮ ቦዲ ጋርድ ነው ያሸሻት። ኦኬ እሺ። እና ሩታ ጠበቃ ቀጥራለች ባይዘውና መፈረም ብቻም ሳይሆን ያው ንብረቱን ለሁለት መከፈል እንዳለበት ነውና ያው እና አቤል ደግሞ በጣም እየተራራጡ ነው። ኦኬ በዋስ ለማስፈታት የጣሩ ነውና ዛሬ ይፈታል አብርሽ? የሚሳካላቸው አይመስለኝም። ዛሬ ይፈታል አብርሽ? የሚሳካላቸው አይመስለኝም። አይመስለኝም። ያው ተቀጥሯል እንግዲህ ዛሬ ጧት እንትን ብለው ለከሰዓት ተቀጥሯል። የሚሆነውን ነገር ያው እናያለን አብረን እንግዲህ። ኦኬ እንግዲህ እስኪ በቃ እሺ ድጋሚ ደውልልሻለሁ። ያለውን ነገር ለቤተሰብ ላሳወቃቸው ብዬ ነው። እኔና አንቺ በደንብ እናወራለን። እንግዲህ ፈጣሪ ይርዳቸው፣ እናወራለን። እሺ እሺ እህቴ እናመሰግናለን ለሰጠሽን መረጃ። እንግዲህ እንዳያችሁት ነው። እኔ እሷን ሳወራ አጋጣሚ ሆኖ ስራም ላይ ስለነበርኩኝ በደንብ እንትን አላልኩኛ። አሁን ግን ስረጋጋ ያለውን ነገር ላሳውቃችሁ። እንግዲህ አብርሽ እንደታሰረ ነው በዋስ ለማውጣት እና አቤል እየታገሉ ይገኛሉ። የጠዋት ቀጠሮ ለከሰዓት ተብለዋል ማለት ነው። ያለው ነገር ሩታ በጣም በቃ እኔ እንጃ አኮራሽን የምሬን ነው ምልሽ። በቃ ማንም ሰው ከልኩ ማለፍ የለበትም የምር በቃ ከዚህ በፊት እኔም እያለሁ ትላንትና እኔ ሌላ ኦዲየንስ ምናምን ሊያሳስረው ባልፈልግም ሩታ ግን የፈለገችውን ነገር ታድርገው፣ ምንም ነገር ታድርገው። ምክንያቱም እያንዳንዱን የሚያደርገው ነገር እንደሚያስቀጣው እያወቀ ነው እዚህ ጋር እየሰራ ያለው ማለት ነው። ሰው ለሚያደርገው ነገር ደግሞ ኃላፊነትና ራሱ ነው መዋጣት ያለበት ማለት ነው። እና ምን ልላችሁ ነው ማንም ሰው ጥፋት ሲያጠፋ እዚች ጋር መቀጣት አለበት። ወንጀል ከሰራ መቀጣት አለበት ማለት ነው። ቤተሰብ እንዲመቸኝ እንደዚህ ላውራችሁ። በተረፈ ይሄ ብቻ አይደለም እነ ውሽሚትም ተከሰዋል ማለት ነው። ሩታዬ ግን ለምንድነው እነ አቤልንስ ማትከሺው? እና አቤል ለምንድነው ማትከሺው? እዚች ጋር እኮ እና አቤልም ጥፋት አለባቸው። እና አቤልም አብርሽም ሄርሜላም አንድ ላይ ነው መታሰር ያለባቸው። አንዳቸው ለአንዳቸው እንዳይደርሱ ማድረግ ነው ያለብሽ። አሁን አብርሽ ሲታሰር እና አቤል ሊያስፈቱት ደፋ ቀና እያሉ ነው። ሄርሜላን ደግሞ አብርሽ እንደምትከሺው መረጃ ስለሰማ ወስዷታል ማለት ነው። የት እንዳስቀመጣትም እኛ እናውቃለን። እኛ እንንገርሽ። ወሽሚት እንግዲህ የተደበቀችው አያቷ ሰፈር ገጠር ነው፣ ጉራጌ ሀገር አያቷ ሰፈር ነው የተደበቀችው። እሷንም አስጠፍልጊልን። እሷን ብቻ አይደለም አቤልንና ቡራን አሳሰሪልን። ምክንያቱም በማያገባቸው እየገቡ እየረበሹ ስለሆነ ማለት ነው። ገባሽ? እየረበሹ ስለሆነ አስጠርፍ። ስለዚህ ማንም ሰው ወንጀል ሲሰራ መቀጣት እንደሚችል እዚች ጋር የቡታጅራ ፖሊስ በስነ ስርዓት መስራት አለባችሁ። አኩሩን ሀገራችን ቡታጅራ ተሰድባለች። የኢትዮጵያ ሳይሆን የቡታጅራ ሴቶችም እንዳለ ስማችን ጠፍቷል። ይሄ ነገር እልባት እንዲያገኝ ማንም ሰው ወንጀል ሲሰራ መቀጣት እንደሚችል ልታኮሩን ይገባል ማለት ነው። ገባችኋ? እዚች ጋር አብርሽ ላይ አቀሳሰርሽ ምናምን ልትሉ ትችላላችሁ። አብርሽም አንድ ነገር ሲያደርግ
ኃላፊነቱን መውሰድ አለበት። ምንም አታመጪም ምናምን እያላል ነበር እንዴ? ምንም አታመጪም መጥቶ የሚያስፈርመኝን አካል አያለው እስኪ ማንም ምንም አያመጣም እያላል ነበር። ትናንትና ደግሞ ፖሊሶች ሲመጡ አምጪ ወረቀቱን ልፈርምልሽ፣ በቃ ሩታዬ እኔ የልጅሽ አባት ላይ ጨከንሽ ማለት ነው፣ እኔ ላይ ጨከንሽ ማለት ነው አለ ማለት ነው። ያኔ ግን እየለመነችው እሪ በከንቱ እያለ ነበር። እኛ ራሱ ውሸት ነው ይሄ ነገር ፊልም ነው እየሰሩብን ያሉት ብለን ተናግረን ነበረ። ለምን መሰላችሁ? ምንም ሪል የሆነ ነገር እያሳዩን ስላልነበረ ማለት ነው። አሁን ግን ሩታ እውነት እንደሆነ አሳይታናለች። ማንም ሰው ጥፋት ሲያጠፋ መቀጣት አለበት ብዬ አምናለሁ። በዩ አትልቀቂው ከላስ መጀመሪያ ለምንድን ነው ውልፍድ እያለ የነበረው? ባለትዳር ከሆነ በስነ ስርዓት ተከብሮ ቁጭ ማለት ደግሞ መንዘላዘል ካማረው ሌላ ቦታ ደግሞ መዘውዘር ካማረው ከትዳሩ ጋር ያለውን ነገር ቶሎ ማቋረጥ። ማንም ሰው እዚች ጋር እኛን አስቀምጣችሁ ከሌላ ሴት ጋር ወለም ዘለም የምትሉት ወንዶች ማለት ነው። እኛ አሸንጉሊት ነን ሚስቶቻችሁ ነን እንጂ አሸንጉሊት ነን ወይስ ሰራተኞቻችሁ ነን? ምንድነው አድርጋችሁ የምታስቡን? ቤት ውስጥ እኛን ቁጭ አድርጋችሁ ከሌላ ሴት ጋር አረ ልንደግፋችሁ ነበር የምትፈልጉት። እንዲያርጋት ወደዚህ አርጋት ወደዛ አርጋት ብለን ልምዳችንን ልናካፍላችሁ ነበር የፈለጋችሁት። አቦ በእናትሽ በቃ ማንም ሰው ትዳሩ ላይ ወለም ዘለም የሚል ከሆነ እልባት ማግኘት አለበት ብዬ ነው ማስበው። በተረፈ ቤተሰብ ያለው ነገር ይሄ ይመስላል። ቡታጅራ ላይ የተከሰተው ነገር ይሄ ይመስላል። ዛሬም አብርሽ እዛ ይታሰራል እንዳይፈታ እቺን ሳምንት ቢያስሩት ደስ ይለኛል። እንደው የአዶናይ 14 ቀን ለአብርሽ ነበር የሚያስፈልገው። ግን እንዳልኳችሁ ህዝብ ሊያሳስረው አይደለም የምፈልገው። አብርሽ ሩታ ራሷ እንድታሳስረው ነው የምፈልገው። ገባችኋ? ህዝብ ጠቁሙበት እንደነ ጆን ዳንኤል ምናምን ሊሆን አልፈልግም። ለምናገር ትላንት በሰራሁት ቪዲዮ ላይ ምን ነው ቅራለሽ፣ ምን ነው አጨበጨብሽ፣ ምን ነው አለቅላቂ ሆንሽ ምናምን እያላችሁ ነበር። ኖ እኔ በትዳር ላይ ባለው ነገር ዋጋ እንዲከፍል ብፈልግም እኔ የማልፈልገው ምን እንደሆነ ታውቃላችሁ? ማንም ሰው ጠቁሞ ሊያሳስረው አልፈልግም። በቃ እና ሩታዬ በርቺ። ጠበቃም እንትን ብላለች። እንትን ምንድነው ይሄ ጠበቃ ከፍላም ቀጥራለች። እንግዲህ ያለው ነገር ይሄ ይመስላል። ቤተሰብ አዲስ ነገር ካለ ድጋሚ እመጣለሁ። አሁን በጣም ቢዚ ነኝ። ያለውን ነገር ላሳውቃችሁ ብዬ ነው። በእናንተ የሚጨክን አንደበት የለኝም እና ይሄን ነገር አበረታቷት። በቃ ልክ ታሳያቸው ሁላቸውንም። አብርሽን ብቻ አይደለም ሄርሜላም፣ አቤልም ሁላቸውም አብርሽን የሚተባበሩት ሁላቸውም ለህግ ይቅረቡልን።